ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለሁ። የመካከለኛው ምስራቅን በተመለከቱ ሰበር መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ኢራን አመሻሹን አሳዛኝ ዜና ሰምታለች። ሌላ ከፍተኛ ባለስልጣኗ በዛሬው ዕለት ተገለውባታል። ኢራንም ባወጣችው መግለጫ አሁን አመሻሹ እንዳስታወቀችው ከዚህ በኋላ ቀጣይ ኢላማዬ የአሜሪካና የእስራኤል ከፍተኛ ባለስልጣናት ናቸው። የአሜሪካና የኢራን ባለስልጣናት ባላችሁበት የዓለም ሀገር በሙሉ አዲስ አይነት የግድያ ታክቲክ ተጠቅሜ እገላችኋለሁ ስትል ከዛተች በኋላ እያንዳንዷ ደቂቃ ከዚህ በኋላ ለናንተ ምንም ደህንነታችሁ የተጠበቀ እንዲሆን አታደርግም ስትል ዝታለች። ኢራን ከዛሬ ጀምሮ ባለስልጣናቶች ላይ የተለያየ አይነት እርምጃ በተለያየ ዓለም ክፍል እንደምትወስድ ከዛተች በኋላ መግለጫዋን በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ውድመቶች የቀጠሉ ሲሆን የተባበሩት አረብ ኤምሬቶች ዛሬ ጥቃት ከተፈጸመባቸው ሀገራት መካከል አንዷ ስትሆን ኤምሬትስ ፖሊስ አሁንም ከ100 በላይ የሚሆኑ የተለያዩ ሀገራት ዜጎችን በቁጥጥር ስር አውሏል። ይኸውም በመላው ኤምሬት ፎቶ ማንሳትም ሆነ ቪዲዮ መቅረጽ፣ የሚደርሱ ጉዳዮችን በተመለከተ በማህበራዊ ሚዲያ ፖስት ማድረግ፣ መጻፍ ተከልክሏል። ከዚህ ጋር በተገናኘ ክቡራን አድማጮች በኤምሬትስ ነዋሪ የሆናችሁ ጥንቃቄ እንድታደርጉ ይመከራል። ከ100 በላይ የተለያየ ሀገራት ዜጎች በቁጥጥር ስር መዋላቸውን የአቡዳቢ ፖሊስ ገልጿል። ዝርዝሩን አስደምጣችኋለሁ። እንዲሁም ኳታር የደረሰባትን ከባድ ውድመት ተከትሎ ለመጪው 5 ዓመታት በነዳጅ አቅርቦት ላይ ችግር እንደሚፈጠር ተመልክቷል። ኳታርንም በቢሊዮን የሚቆጠር ዶላሮች እንደሚያስወጣት ተነግሯል። ይህም አሁን እየተካሄደ ያለው ጦርነት አሁን እንኳን ቢቆም ከባድ የሆነ ኢኮኖሚ ጉዳት በዘላቂነት እንደሚያስከትል የሚያመለክት ነው ተብሏል። ጦርነቱ ተባብሷል። የኢራን በዛሬው ዕለት አዲስ ዓመቷን እያከበረች ትገኛለች። በርካታ ሙስሊሞችን ደግሞ ባሳዘነ ሁኔታ ከ60 ዓመታት በኋላ ለመጀመሪያ ጊዜ በኢየሩሳሌም የሚገኘው አላቅሳ መስጂድ ዝግ ሆኖ ውሏል፣ በኢድ አልፈጥር ሳይሰገድበት። ይህንን በተመለከተም በርካታ ሙስሊሞች ሀዘናቸውን ገልጸዋል። ጥቃቶች እንደቀጠሉ ናቸው። ዝርዝር መረጃዎችን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ዓለምን የወጠረው ጦርነት ተባብሶ የቀጠለ ሲሆን ኢራን ዛሬም አንድ ከፍተኛ ባለስልጣኗ በእስራኤል ጥቃት የተገደሉ ሲሆን ኢራን አመሻሹን ባለስልጣኑ መገደሉን አረጋግጣ ባወጣችው መግለጫ በአሜሪካና በእስራኤል ባለስልጣናት ላይ የግድያ ዛቻ አስተላለፈች። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና በእስራኤል ጥቃት መገደላቸውን የኢራን መገናኛ ብዙሃን አመሻሹን አረጋግጠዋል። የኢራን አብዮታዊ ዘብ ቃል አቀባይና ምክትል
የህዝብ ግንኙነት አሊ መሐመድ ናኢኒ በአሜሪካና እስራኤል ጥቃቶች መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን አመሻሹን አረጋግጧል። ባለስልጣኑ መገደላቸውን ከማለዳ ጀምሮ በእስራኤል መገናኛ ብዙሃን የተነገረ ቢሆንም ኢራን ግን አሁን አመሻሹን ነው ያረጋገጠችው። አሊ መሐመድ ናኢኒ የአብዮታዊ ዘቡን ለአራት አስርት ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል የኢራን የፋርስ የዜና ወኪል ዘግቧል። እዚህ ጋር በተገናኘ ኢራን የበቀል ጥቃቷን እንደምታጠናክር ማምሻውን የገለጸች ሲሆን የአሜሪካና የእስራኤል ባለስልጣናት ከአሁን ጀምሮ በየትኛውም በሚገኙበት የዓለም ክፍል ሁሉም ታርጌታችን ይሆናሉ ስትል ነው የዛተችው። በአሜሪካና በእስራኤል ጥቃት በርካታ ባለስልጣኖቿ የተገደሉባት ኢራን አመሻሹን ባስታወቀችው መግለጫዋም ባጸፋው የአሜሪካና የእስራኤል ባለስልጣናትን እንዲሁም ወታደራዊ አዛዦችን በየትኛውም የዓለም ክፍል ከአሁን ጀምሮ ኢላማ ሆነዋል ብላለች። በኢራን ብሔራዊ የቴሌቪዥን ጣቢያም በቀጥታ ስርጭት በተላለፈው የሀገሪቱ ጦር ኃይሎች ቃል አቀባይ መግለጫ አሜሪካና የእስራኤል ባለስልጣናት ታርጌት መሆናቸውን ገልጾ ይህንን የሚመራ ቡድን እንዳለና ሁኔታውን ታርጌት አድርጎ እየተከታተለ መሆኑን አመሻሹን አስታውቀዋል። የኢራን ጦር ኃይሎች ቃል አቀባይ የሆኑት አቦል ፋዚል ሼካርቺን በሰጡት መግለጫውን ጨምረው ሲናገሩ ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው እንገኛለን። አሳዛኝ ዜና ለመስማት ተዘጋጁ ብለዋል። አክለውም በዓለም ዙሪያ ባሏችሁ ፓርኮች፣ የመዝናኛ ቦታዎችና ቱሪስት በሚበዙባቸው ቦታዎች ውስጥ ሁሉም ባለን መረጃ መሰረት ከዚህ በኋላ አሜሪካና የእስራኤል ባለስልጣናት ደህንነታችሁ የተጠበቀ አይሆንም ብለዋል። 3 ሳምንት በሆነው ጦርነት የሀገሪቱ ጠቅላይ መሪን ጨምሮ በርካታ ከፍተኛ ፖለቲካዊና ወታደራዊ ባለስልጣናቶቿ የተገደሉባት ኢራን አሁንም ውጊያውን ቀጥላለች። በመካከለኛው ምስራቅ ቀጠና እየባሰ ባለው በዚህ ጦርነት ከፍተኛ ኢላማ የሆነችው የተባበሩት አረብ ኤምሬትስ አሁን አመሻሹን በተሰማው ሰበር መረጃ እንደተመለከተው ከሆነ ከ100 በላይ የተለያዩ ሀገራት ዜጎችን በሀገሯ ውስጥ በቁጥጥር ስር አውላለች። ዩናይትድ አረብ ኤምሬትስ የአቡዳቢ ፖሊስ የተለያዩ ሀገራት ዜግነት ያላቸው ከ100 በላይ ሰዎችን በሀገሪቱ ላይ ከሚፈጸሙ ጥቃቶች ጋር በተያያዘ የተለያዩ ቦታዎችን በመቅረጽ በማህበራዊ ሚዲያ መረጃን ሲያስተላልፉ ነበረ በማለት በቁጥጥር ስር እንደዋላቸው ገልጿል። የአቡዳቢ ፖሊስ በማህበራዊ ትስስር ኤክስ ገጹ ላይ ባወጣው አጭር መግለጫ የተለያዩ ሀገራት ዜጎች የሆኑ 109 ሰዎች በህዝቡ መካከል የተሳሳተ አመለካከት ስለ ኤምሬትስ እንዲፈጠር የሚጥሩና አሳሳች መረጃዎችን ሲያሰራጩ ነበር ያላቸው ነው በቁጥጥር ስር የዋለው። ፖሊስ ጨምሮም ማህበራዊ ሚዲያን ተገቢ ላልሆነ ዓላማ የሚጠቀሙ ሰዎችን በመከታተል የሀገሪቱን የደህንነት ባለስልጣናትን አስፈላጊውን ህጋዊና አስተዳደራዊ እርምጃ እንደሚወሰድ አስታውቋል። የሀገሪቱ ዜጎች ወቅታዊ ሁኔታዎችን በተመለከተ ከሚመለከታቸው አካላትና ከሚታመኑ ምንጮች ብቻ መረጃን እንዲያገኙ በማሳሰብ የህዝብ ጥቅምንና አሰራሮችን በማክበር ከአንዳንድ ቦታዎች ፎቶ ከማንሳትና ቪዲዮ ከመቅረጽ እንዲሁም ከማጋራት መላው የኤምሬት ነዋሪ እንዲቆጠብም አሳስበዋል። በሌላ በኩል ሌላኛዋ ተጠቂ የሆነችው የመካከለኛው ምስራቅ ሀገር ኩዌት ናት። የኩዌት ነዳጅ መጣሪያዎች በድሮን ጥቃት እንደደረሰባቸው ተዘግቧል። ምንም እንኳን ኢራን የምትፈጽማቸውን ጥቃቶች እንድታቆም ጥሪ ቢቀርብም የኩዌት መንግስት የነዳጅ ድርጅት የሆነው ኬፒሲ ነዳጅ ማጣሪያዎቹ በበርካታ የሰው አልባ በራሪ አውሮፕላኖች፣ ድሮኖች በዛሬው ዕለት መመታታቸውን አመሻሹን ይፋ አድርጓል። እስካሁን ድረስ ስለደረሰው ጉዳት ዝርዝር መረጃ ማውጣት ጭምር እንዳልተቻለ ገልጿል። በሚና አልአህማዲ የነዳጅ ማጣሪያ ላይ የተቀሰቀሰውን እሳት ለማጥፋት የአደጋ ጊዜ ሰራተኞች እየተረባረቡ መሆኑ ተዘግቧል። የሀገሪቱ መገናኛ ብዙሃን የደረሰውን ጥቃት ተከትሎም የማጣሪያው የተወሰኑ ክፍሎች መዘጋታቸውን ገልጿል። የባህረ ሰላጤው የነዳጅ መሰረተ ልማቶች በኢራን ተደጋጋሚ ጥቃቶችን እያስተናገዱ ነው። እስራኤል የቴህራንን የጋዝ ማምረቻዎችና ሳውዝ ፓርስን ካጠቃች በኋላ ኢራን በገልፍ ባህረ ሰላጤ ሀገራት የሚገኙ የነዳጅና የጋዝ ማምረቻዎች ላይ ተደጋጋሚ ጥቃት እንደምትሰነዝር ከዛተች በኋላ ኢራን እንደዛተችው እያወደመችው ነው። መላው የእስልምና እምነት ተከታዮች ለአንድ ወር የቆየውን የረመዳን ጾራ ማጠናቀቅ ዛሬ የኢድ አልፈጥር በዓልን እያከበሩ ቢሆንም በመካከለኛው ምስራቅ የተጀመረው ጦርነት ግን አሁንም የሚቆም ሳይሆን ተባብሶ ቀጥሏል።
የባህረ ሰላጤው ሀገራት ላይ የሚፈጸሙ የሚሳኤልና የድሮን ጥቃቶች የተባባሱ ሲሆን የሳውዲ አረቢያ ባህሬንም የዚሁ የዛሬው ጥቃት ተጠቂዎች ሆነዋል። የሳውዲ አረቢያ የመከላከያ ሚኒስትር በሀገሪቱ ምስራቃዊ አካባቢ 5 ተጨማሪ ድሮኖችም በዛሬው ዕለት ማክሸፉን አስታውቋል። የባህሬን የውስጥ ጉዳይ ሚኒስትር የአደጋ ጊዜ ደወል ከተሰማ ነዋሪዎች በአቅራቢያቸው ወደሚገኝ ደህንነቱ የተጠበቀ ቦታ እንዲሄዱ ጠይቆም አመሻሹን 2 ሚሳኤሎችን ማክሸፉ ተነግሯል። ከኢራን የተተኮሱ መሆናቸውና ስብርባሪያቸው ያደረሰውን ፍንዳታ በአንድ መጋዘን ላይ እሳት እንዳስከተለም ጭምር ከባህሬን የወጣው መረጃ አመልክቷል። ይህ በዚህ እንዳለም በኳታር ግዙፍ የተፈጥሮ ጋዝ ማምረቻ ላይ ኢራን ባደረሰችው ከባድ ውድመት ኳታርን ቢሊዮን ዶላሮች የሚያስወጣት ከባድ ውድመት እንደደረሰባት ታስታውቃለች። የኳታር ኢነርጂ ሚኒስትር ኢራን በራስ ላፋን የጋዝ ማምረቻ ተቋም ላይ የፈጸመችውን ጥቃት ተከትሎ ከፍተኛ ውድመት እንደደረሰበትና ሀገሪቱንም በቢሊዮን የሚቆጠር ዶላር እንደሚያስወጣት ተናግረዋል። ኳታር ወደ ውጭ የምትልከውን ፈሳሽ ተፈጥሯዊ ጋዝ በሚቀጥሉት 5 ዓመታት ብቻ በ17 በመቶ የሚቀንስ ሲሆን እንዲሁም በዓመት 20 ቢሊዮን አሜሪካን ዶላርም እንድታወጣ ያስገድዳታልም ተብሏል። ይህም እየደረሰ ያለው የመካከለኛው ምስራቅ ውድመት ለምን ያክል ዓመታት ዓለምን ዋጋ እንደሚያስከፍል አመላካች ነው ተብሏል። ሚኒስትሩ አክለውም በኢራን ጥቃት ካላቸው 14 ማምረቻዎች 2ቱ እስካሁን ሙሉ በሙሉ ወድመዋል ብለዋል። ከኳታር የተፈጥሮ ጋዝ የሚያገኙት የእስያ ሀገራት መካከል ጃፓን፣ ደቡብ ኮሪያ፣ ህንድ፣ ቻይና በዋናነት ይገኙበታል። ከአውሮፓ ደግሞ ጣሊያንና ቤልጅየም ዋነኛ ነዳጅ ቀጂዎች ነበሩ። የዩክሬን ጦርነት ከተቀሰቀሰ ወዲህ ፊታቸውን ከሩሲያ ወደ መካከለኛው ምስራቅ ያዞሩት የእስያ ሀገራትና የአውሮፓ ሀገራት ከኳታር በሚያገኙት የተፈጥሮ ጋዝ ላይ ጥገኛ ሆነው ቆይተው ነበር። አሁን ግን ይህ አስደንጋጭ ዜና በእርግጥም በርካቶችን የኢኮኖሚ ቀውስ ውስጥ እንደሚከትም ተጠብቋል። በሌላ በኩል ኤፍቢአይ የኢራን የመረጃ መዝባሪዎች ይጠቀሙባቸዋል ያላቸውን 4 ድረገጾች በቁጥጥር ስር አዋልኩኝ አለ። ኤፍቢአይ መቀመጫውን ኢራን አድርጎም በአሜሪካ ኩባንያዎች ላይ የሳይበር ጥቃትና የመረጃ ምዝበራ እንዲሁም ምንተፋ የሚያካሂድ ቡድን የሚገለገልባቸውን 4 ድረገጾችን በቁጥጥር ስር አውያለሁ ብሏል። የአሜሪካ የፍትህ ቢሮ በቁጥጥር ስር የዋለው የኢራን አብዮታዊ ሪፐብሊክ የስለላና የደህንነት ሚኒስቴር የሚያካሂደውን የመረጃ ብርበራና የድንበር ተሻጋሪ ምንተፋ ዕቅዶችን ለማደናቀፍ የሚደረገውን ቀጣይነት ያለው ጥረት አካል ነው ብሎታል። የፍትህ ቢሮ እንደሚለው የተያዙ ድረገጾች ጋዜጠኞችን፣ የአገዛዙን ተቃዋሚዎችና የእስራኤልን ሕዝብ እንዲገደሉ ጥሪ የሚተላለፍበት ነበረ ሲል ነው የገለጸው። ኢራን የአሜሪካውያንን ለማሸበርና ተቃዋሚዎችን ዝም ለማሰኘት የሐሰት ድረገጾችና ኪቦርድ ጀርባ ልትደበቅ እንደምትችል አስባ ነበር ሲሉ የኤፍቢአይ ዳይሬክተር ካሽ ፓቴል አሁን ማምሻውን በሰጡት መግለጫ አስታውቀዋል። የዘመቻቸው 4ቱንም ምሰሶች አፍርሰናል፣ አልጨረስንም ያሉት ፓቴል የድረገጹ ውጊያም ከምታዩት በላይ ተፋፍሞ እየቀጠለ ነው በማለትም ገልጸዋል። ይህ በዚህ እንዳለ እስራኤል አንድ የሰራዊቷ አባል ለኢራን በመሰለል ጠርጥራ በቁጥጥር ስር እንደዋላቸው ተዘግቧል። የእስራኤል ፖሊስ አንድ የሀገሪቱ ጦር ተጠባባቂ አባል ለኢራን ሲሰልል ነበረ በሚል ጥርጣሬ በቁጥጥር ስር መዋሉን ባወጣው መግለጫ አስታውቋል። የፈረንሳዩ የዜና ወኪል የፖሊስ መግለጫን ጠቅሶ እንደዘገበው ራዝ ኮኸን የተባለው የ26 ዓመቱ የኢየሩሳሌም ነዋሪ ከኢራን ሰላዮች ጋር በመገናኘት በእነርሱ መመሪያ መሰረት የስለላ ተግባር ማከናወንን ጨምሮ ሌሎች የደህንነት ጥሰቶችን ሲፈጽም ነበረ በማለት ገልጾታል። ተጠባባቂ ወታደሩ በእስራኤል የአየር ጥቃት መከላከያ ምድብ ውስጥ ተሰማርቶ የነበረ መሆኑ የተገለጸ ሲሆን ከኢራን የስለላ አባላት ጋር ግንኙነት በመመስረት በተለይ ደግሞ በስራ አጋጣሚ የሚያገኘውን ጥብቅ መረጃዎች አሳልፎ ለኢራን በመስጠትና ሌሎችም ተግባራትን በመፈጸም ጠርጥረነዋል ብለዋል። ወታደሩ ከኢራን ወኪሎች ጋር ግንኙነት እያደረገ እንደነበረ እንደሚያውቅና ገንዘብም ይከፈለው እንደነበረ በተደረገበት ምርመራ መታወቁንም ገልጸዋል። የእስራኤል ፖሊስና የእስራኤል የሀገር ውስጥ ደህንነት አገልግሎት ወይም ሺን ቤት የኢራንን የስለላ ተቋም እስራኤላውያንን በመመልመል ወደ ተቋሞቹ ሰርጎ ለመግባት ጥረቶች እንደሚያደርግ በማህበራዊ ሚዲያ አማካኝነት ሲያስጠነቅቅ ቆይቶ እንደነበረም በመግለጫው ላይ ተመልክቷል። በዚህ እንዳለም የእስልምና እምነት ተከታዮችን ባሳዘነ ሁኔታ ከ60 ዓመታት በኋላ ለመጀመሪያ ጊዜ በኢየሩሳሌም የሚገኘው አላቅሳ መስጂድ የኢዳል ፈጥር ሰላት ሳይሰገድበት ቀረ። በምስራቃዊ ኢየሩሳሌም የሚገኘው አላቅሳ መስጂድ ላለፉት 21 ቀናት እንዲዘጋ መደረጉ ይታወቃል። የእስራኤል ኃይሎች መስጂዱ እንዲዘጋም በሚል ውሳኔ ያሳለፉት በጸጥታ ስጋት መሆኑን ከማስታወቅ ውጪ እስካሁን የሰጡት ዝርዝር ማብራሪያ የለም።
በዛሬው ዕለት የኢድ አልፈጥር በዓልን ምክንያት በማድረግ መስጂዱ ይከፈታል የሚል ተስፋ በበርካታ ሙስሊሞች ዘንድ የተሰነቀ ተስፋ ቢሆንም በርካታ ሰዎችም የኢድ አልፈጥር ስግደታቸውን በዚያው ለማድረግ ወደ ስፍራው አቅንተው ነበር። ይሁንና የእስራኤል መከላከያ ኃይሎች ክልከላ ማንሳታቸውን ከመስጂዱ አጥር ውጭ ሆነው መስገዳቸውን ዘገባዎች አመልክተዋል። በአልአቅሳም መስጂድ የኢድ አልፈጥር ስግደትን ለመጨረሻ ሳይካሄድ የቀረው እንደ አውሮፓውያን አቆጣጠር በ1967 ዓ.ም ሲሆን ያኔ በአካባቢው ጦርነት በመስፈኑ ነበር ሳይካሄድበት የቀረው። ከ60 ዓመታት በኋላ ለመጀመሪያ ጊዜ ታዲያ አልአቅሳም የኢድ አልፈጥርን በዓል ዝግ ሆኖ አሳልፏል። በሌላ በኩል ኢራን ብሪታንያን በጽኑ አስጠንቅቃለች። ኢራን የብሪታንያ የጦር ሰፈሮችን አሜሪካ እንድትጠቀምበት መፍቀድ ጠባጫሪነት ነው ስትል ነው ለዩናይትድ ኪንግደም መናገሯን የመገናኛ ብዙሃኖች የዘገቡት። አሜሪካ የዩናይትድ ኪንግደም ወታደራዊ የጦር ሰፈሮችን እንድትጠቀም መፍቀድ በግጭት ውስጥ እንደመሳተፍ እንደሚቆጠር ኢራን ለዩናይትድ ኪንግደም መግለጿን የኢራን መገናኛ ብዙሃን አመሻሹን አስታውቀዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ከዩናይትድ ኪንግደም ደማቻቸው ዩቬት ኩፐር ጋር ባደረጉት የስልክ ውይይት ዩናይትድ ኪንግደም ለአሜሪካ የምትሰጠውን የትኛውንም ድጋፍ ሁኔታውን እንዲባባስ የሚያደርግና በኢራን ላይ የሚሰነዘረውን ጥቃት የሚያበረታታ በመሆኑም ኢራን በይቅርታ የምታልፈው ጉዳይ አይደለም ብለዋል። አራግቺ ዩናይትድ ኪንግደም እና ሌሎችም የአውሮፓ ሀገራት አሜሪካና እስራኤል ለፈጸሙት ህገወጥ ጥቃት ግልጽ ጣልቃ ገብነት የሚከተሉ ለአንድ ወገንም ያደላ አቀራረብ መሆኑን በመናገር ወንጅለዋቸዋል። አራግቺ በተጨማሪም ዩናይትድ ኪንግደም የእስራኤል በሳውዝ ፓርስ የጋዝ ማምረቻ ላይ የፈጸመችውን ጥቃት ባለማውገዟ መተቸታቸውንም ዘግበዋል። በጉዳዩ ላይ የዩናይትድ ኪንግደም መንግስት እስካሁን ድረስ ምንም ያለው ነገር የለም። ቢቢሲ የዩናይትድ ኪንግደም የውጭ ጉዳይ ቢሮ በጉዳዩ ላይ ምላሽ ቢጠይቅም እስካሁን ማግኘት አልቻለም። ይህ በዚህ እንዳለ አሜሪካና እስራኤል የከፈቱባትን ጥቃት ተከትሎ 3 ሳምንታት በሆነው ጦርነት ውስጥ የምትገኘው ኢራን በራሷ የዘመን አቆጣጠር መሰረት በዛሬው ዕለት አዲስ ዓመቷን እያከበረች ነው። ኖሩዝ በመባል የሚመራው የፋርስ አዲስ ዓመት በተለያዩ የሀገሪቱ ክፍሎች ላይ እየተፈጸመ ባለው ጥቃትና ኢራን በበኩሏም በአጸፋው በምትሰነዝረው ጥቃቶችም የጦርነት ስጋት ስር ሆነው ኢራናውያን አዲስ ዓመታቸውን በዛሬው ዕለት ተቀብለዋል። በስጋት ውስጥ ያሉት ኢራናውያን አዲሱ ዓመት ምን ይዞ እንደሚመጣ እርግጠኛ አይደሉም ያለው ቢቢሲ አሚር የተባለው የኢራን ነዋሪ እንደሚናገረው ከሆነ በጦርነቱ ምክንያት ሰዎች ስራቸውን እያጡ ነው። ከሁሉ የሚያሳዝነው ደግሞ የሀገራችን መሰረተ ልማቶች ላይ የሚደርሰው ከባድ ውድመትና ጥቃት ነው ብሎታል። ለ3 ሳምንታት በዘለቀው ያልተቋረጠ ጥቃትም በርካታ የኢራን ተቋማትና መሰረተ ልማቶች አመድ ሆነዋል። በዚህ ምክንያት የሚታየው ሁኔታ ብዙ የሚተርፍ ነገር የሚኖር አይመስለኝም። ይሄ የመጨረሻችን አዲስ ዓመት እንዲሆን አልፈልግም በማለት አሚር ስጋቱን ለቢቢሲ ፐርሻ አጋርቷል። ይህ የአዲስ ዓመት አከባበር ለጥንታዊቷ ሀገር ኢራን ዜጎች ታሪካቸውና ብሔራዊ መለያቸው ሲሆን ላለፉት 3000 ዓመታትም ሲከበር የዘለቀ በዓል መሆኑን ይናገራሉ። ለወትሮው በአዲሱ የኢራን አዲስ ዓመት ወቅት በሀገሪቱ የሚገኙ የገበያ ቦታዎች፣ የገበያ ማዕከላትና መንገዶች በሕዝብ ተሞልተው የሚደምቁበት ጊዜ ነበረ ሲሆን የዘንድሮ ግን በሚያሳዝን ሁኔታ ለየት ብሎ ነበር የዋለው ብሏል። ዘንድሮ የአዲስ ዓመት ድባቡ ቀዝቀዝ ያለ ቢሆንም በአንዳንድ ኢራናውያን በተለመዱት መንገድ ለአዲሱ ዓመት በዓል አከባበር ሲዘጋጁም ታይተዋል ተብሏል። በዋና ከተማዋ ቴሄራን ነዋሪ የሆነችው ፓርሚስ በዚህ ሁሉ ውስጥ ሆና ለበዓሉ ከተዘጋጁትና በዓሉን ካከበሩት መካከል አንዷ ናት። እንደኔ ሁሉም አንዳንዶችም በዚህ ሁሉ ጥንቅጥ ውስጥ ሆነው የለመዱትን ማከናወን ቀጥለዋል ብላለች። ለምሳሌ ከባድ ፍንዳታ በተከሰተበት ጊዜ የውበት ሳሎን ውስጥ ነበርኩኝ። ጸጉሬን እየተሰራው ምንም እንዳልተፈጠረው ሁሉ ማንንም ንቅንቅ አላለም። አሁን ተኩሱን የለመድነው ይመስላል በማለት በዙሪያ ያሉ ሰዎች ካለው ሁኔታ አንጻር ሁኔታውን እየተላመዱት እንደመጡ ገልጻለች ለቢቢሲ ፐርሺያ። በመጨረሻም ከአሜሪካ ጋር ሆድና ጀርባ የሆኑት የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ አሜሪካ በኢራን ላይ የፈጸመችውን የፈንጂ ድብደባ በጽኑ በመተቸት ዋሽንግተን ዓለም የራሷ እንደሆነ አድርጋ ነው የምታስበው፣ የጠቅላይነት አካሄድን ማቆም አለባት፣ የትም አያደርሰንም ሲሉ ከባድ ማስጠንቀቂያ ለአሜሪካ አስተላልፈዋል። የብራዚሉ ፕሬዝዳንት በመድረክ ላይ ባደረጉት ንግግር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በኢራን ላይ የወሰደውን እርምጃ ድንገተኛና
መላውን ዓለም ያስደነገጠ መሆኑን ገልጸዋል። ሉላም ምንም እንኳን የኢራንን ስርዓት በግልጽ እንደማይደግፉ ቢናገሩም ሀገራት ግን የህዝቦችን የራስን እድል በራስ የመወሰን መብትና የሀገራትን የግዛት አንድነት ማክበርን በግድ መማር እንዳለባቸው አጽንኦት ሰጥተው አሳስበዋል። ፕሬዚደንት ሉላ ዳ ሲልቫ ሲቀጥሉም አንድ አካል ዓለምን የራሱ እንደሆነች አስቦ ጠዋት ተነስቶ እንደፈለገ ግሪንላንድን፣ የፓናማ ካናልን፣ ኩባን እወስዳለሁ ወይም ቬንዙዌላን እጠቀልላለሁ እንዲል ልንፈቅድለት አይገባም። ዛሬ ዝም ያላችሁ ነገ ቤታችሁ ይንኳኳል ብለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሁኑ ወቅት ያለውን አወቃቀር የነቀፉት ፕሬዚደንቱ ምክር ቤቱ በሁለተኛው የዓለም ጦርነት ማግስት በ5 ሀገራት አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይና እንግሊዝ ብቻ የተጠረቀመ በመሆኑ የተቀረው ዓለም በውሳኔ አሰጣጡ ላይ እንዳልተሳተፈበት አስታውሰዋል። ሆኖም ግን አሁን ካለው ስጋት አንጻር እነዚህም 5 ቋሚ አባል ሀገራት ጦርነትን ለመከላከል በአስቸኳይ መሰብሰብ እንዳለባቸውም ፕሬዚደንቱ አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት ዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ